ሁሉ ነገር ከአቅሟ በላይ ሲሆንና ብቸኝነቱ እየበለጠ ሆድ እየተባባሳት ስትመጣ ዛሬ ከሰላም ላይ መጨፈሯን ቀጥላለች። ስለት አንስታም ፊት ለፊት ተፋጠው እገልሻለሁ እያለቻት ነው። በዚህን ሰዓት መቼም ሮዚና ከቸች እንደምትል ምንም አያጠራጥርም። ያው ሮዚና የፍቅርን ነገር ብታውቀውም በግድ ናትናኤልን አጋብታ ግን ወንድሟ እንዲቃጠል አትፈልግም። ስለዚህ የማኪ ድርቅና ከንቱ ድካም እንደሆነባት ብታስረዳትም አልሰማም ስትላት አንዳንዴ የሽማግሌ ማንነቷን እየገለጠች ታስፈራራት ቀጥላለች። ዛሬም እንግዲህ ይኸውልሽ ሰላም ላይ የሆነ ስለት አንስተሽ ልትወጊያ ታስበሽ ነበረ። የያሹ ስለት ወደ አንቺ እንደሚዞር አላገናዘብሽምን? ሰላምን ልጄን እንዲህ ማሰቃየትና ማንገላታት ምን ያህል ዋጋ እንደሚያስከፍል አላወቅሽም? በማለት ወደ አንድ ማገቻ ቦታ በመውሰድ እንደዛው ልታስፈራራት ትችላለች። ታዲያ ማኪም የተለመደ የምትሰነዝራቸው በንቀት የተሞሉ ቃላቶች አሉ። አንተ የጨረጨስክ ሽማግሌ፣ በእኔ ላይ ጉልበተኛ ሆንክ። አሁን እንዳንተ አይነት ሽማግሌ እኔን ማኪን እጅ እንድሰጥ አደረገች። ከናቲ አልወርድም አለች ብትል ማን ያምናል? እኔ ማኪ ማንም የሚያስቀረኝ ሽባ ሽማግሌም የሚያሸንፈኝ አይደለውም። ክንዶቼ ፈርጣማ ጠላቶችን በክንዴ ስር የምዘርራቸው ጀግና ሴት ነኝ ትላለች ማኪ። በነገራችን ላይ በኃይለኝነትና በጉልበተኝነት እውነትም ያሳካችው አንዳችም ነገር የለም እንጂ ያልሄደችበት ክፋት ባሰበችበት ብንነሳ ሰላም የእሷ የተመረዘ መርፌ ስንት ጊዜ አጥቅተዋት ነበር። ይሁን እንጂ ከጎኗ ያሉት ናትናኤልና ሮዛ ቶሎ ብለው ተከታትለው በጊዜ በፍጥነት ነገሩን በማክሸፍ አሁን ላይ ሰላም ላለችበት ደረጃ ልትደርስ ችላለች። ታዲያ ሰሞኑን በማኪ አማካኝነት ቤቱን ለቃ ትውጣ የተባለችው ሰላም የፍቅር ጊዜያትን ለማሳለፍ ከናቲ ጋር ትንሽ ፊት ተዟዙሮም ስለነበረ በተለይ ሰላም በእናቷ ስለተመጣባት አይ ከዚህ ላይ ይብቃል ማለቷን ተከትሎ ናትናኤል ለከፍተኛ ድብርትና ሴቃ ተዳርጎ ነበረ። ሰላምዬ እኔ ፍቅር አንቺን አጥቼ መኖር አልፈልግም። እዚህ ቤት ካየሁበት ጊዜ ጀምሮ መላመድ ያመጣብን ጣጣ ከአንቺ ተለይቼ እንዴት እኖራለሁ እያለ ሲያዝንና ሲተክዝ የቆየው ናትናኤል አሁን ለአንድ ቀን ቤታቸውን ለቃ መሄዷን ተከትሎ ራሱን በመጠጥ ደብቋል። በነገራችን ላይ ናትናኤል ለብዙ ጊዜ ሰላም እውነትም ወደ መጣችበት ወደ ገጠር ብትመለስ ኖሮ ምን ያህል ሲቃ ውስጥ እንደሚገባ ነው ከዚህ ላይ መረዳት የምንችለው። ማለትም ያለ ሰላም ህይወቱ ባዶ እንደሆነችና ፍቅር ምን ድረስ ነው የሚለውን ንበት የድንቅ አፍቃሪው የናትናኤል ገጽታ ነው። በእርግጥ በሌላኛው ገጽታ ሰላምንም ሳይጎዳት አልቀረም። እውነት ከናትናኤል ተነጥላ ለመኖር የማትፈልገው ነገር ግን ናትናኤል ለመለየት የተገደደችው ሰላም ራሷን በሽፍቶች ወይም በሌቦች እንድትጠመድ ቢያደርጋትም ስልኳንና ገንዘቧን ከመነጠቅ ከዛ ውጭ ግን ህይወቷን በሰላም ለማትረፍ አስችሏታል። ለዚህ ሁሉ እንግዲህ እየተከታተለች ከስር ከስሯ ጠላቶቿን ድብን በማድረግና በተቸገረች ፊት ለፊት የምደርስላት ሮዛ ናት። ሮዛ የራሷን ህይወት አደጋ ላይ በመጣል ብዙ ከባባድ ፈተናዎች ከአጠገቤ ተጋርጠውብኛል፣ እንዴት ብዬ ልለፍ በምትልበት ሰዓት አለሁልሽ፣ ከጎንሽ ነኝ፣ አሁኑኑ መጣሁልሽ፣ ምንም እንዳይጨንቅሽ ሰላምዬ፣ እኔ እኮ ስለ አንቺ ብዙ ነገር ሆንልሻለሁ ትላታለች። የወንድሟ ሚስት እንድትሆን የምትፈልጋትን ሰላም ታዲያ ብዙ ነገር እየሆነችላትና በተለይ የሽማግሌው ማንነቷ ብዙ ጊዜ ሊያስጠቃት መንገድ ከፍቶ ነበረ። ይኸውም ሮዛ ወዲያውኑ ከእሷ ጋር ፊት ከፍጦ ሳለና በንቀት በተሞላ መልኩ አንተ የጨረጨስክ ሽማግሌ መንገድ ላይ ያስቀራለሁ እያለች ሌሎች ሰዎች ጋር በመደዋወል ልታስደበድባት ባሰበችበት ሰዓት እሷም የሴት ማንነቷን ሮዛን እየገለጠች በብዙ ቦታዎች እየተደበቀች ያለፈችባቸው ጊዜያት ብዙ ናቸው። እንግዲህ እስከዚህ ድረስ ነበረ የእህትነቷን ፍቅር እየገለጸች አለችው። ወንድምየው ከቃል በላይ የሆነችበትና ታናሹ ሆና ሳለ እንደ ትልቅ ሰው የምታስበው የወንድሟን ደስታ የምትፈልገውና ፈገግታውን ከፊቱ እንዳይርቅ እየተጠነቀቀችለት ያለችው ሮዛ በስስት ያያታል። ለሱ በዚህ ልክ መስዋዕትነት እየከፈለች እንዳለችው ሁሉ እሷም የምትወደውን ወንድ አግብታ ትኖር ዘንድ ይመኝላታል። ታዲያ ሮዛ አሁን አንድ ሰው አፍቅራለች። በህይወቷ በልቧ ውስጥ የገባ አንድ ነገር አለ። እሱም ስለ ፍቅር ብሎ የሚንገላታና እንዲሁም ልብሶቹን ቀዳዶ ማሂ 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 የሚለው የልብ አፍቃሪው በጣም የተበደለውና የተንገላታው አሁን ሰሞኑን ያለበት ጠፍቷታል።
የት እንደሆነ አድራሻውም ግራ ገብቷታል። ታዲያ ስለዚህ ሰው ማንነት በታሪክ እንዲሁ እየዘረዘረችና ያለበት እንዴት እንዳስጨነቃትም እየነገረቻቸው ነው። ናትናኤል ካለበት ድረስ እንሄዳለን። እውነት ይህን ሰው ትወጂዋለሽ ልበል? ብዙ ጊዜ ስታነሺውና ስለሱ ስታወሪልን ውለሽ ብታድሪ ራሱ የምትሰለች አይመስልም። እውነት ከፍቅር የመነጨ አሊያስ ደግሞ በማዘን በማለትም ናትናኤል ጠይቋታል። ታዲያ ለጥያቄዎቹ በፈገግታ ከመመለስ ውጭ ከሮዛ ይህ ነው የሚል ምላሽ አልመለሰችም። ወይም ደግሞ በሀዘኔታ ያ ንጹሕ አፍቃሪ ምን ያህል ልቦናው እንደተሰበረና በሴት ምክንያት እንዴት ጉዳት እንደደረሰበት እያሰበች ነገሩን ከማስተባበል ውጭ፣ ነገር ግን የሮዛን ልቦና ያሸፈተ አንድ ንጹሕ ልብ አለ። ከልብ አፍቃሪ መሆኑና ስለ ፍቅር ሲል የከፈለው መስዋዕትነትን ነው እየመዘገበችለት። ማኪም እንዲህ እሾህና ጋሬጣ ሆነ የቀጠለችባትን ሮዛ ምን አለ ከወንድምሽ ጋር የፍቅር ጊዜን በነፃነት እንዳሳልፍ መንገዱን እየከለከልሽ ባታስተጓጉኝ ትላታለች። እንግዲህ እኔም በነገሮች ሁሉ ጣልቃ የሚገባበት አንዳንድ ነገሮች አሉ። እሱም እኔም ወንድሜ ሲነካ ስለማልፈልግ የወንድሜ ጉዳይ አያስችለኝምና ጣልቃ መግባቴን አልተውም። አንቺም ስለ ፍቅር ስትይ የማያገባሽ ጥልቅ ስትይ እያየው ነው። እናም በዚህ የሚያመሳስለን ነገሮች አሉ። እነዚህን ደግሞ አምነሽ ተቀበያቸው፣ መቼም የማላሻሽላቸው ባህሪያት ናቸው ትላለች። እንዲህ የተቃጠለችው ማኪ የእሷን ነገር ከመስማት ውጭ ትቶ መውጣትን ትመርጣለች። ታዲያ በር ላይ ሶስታቸው በቆሙበት አጋጣሚ ሰላምን ከናትናኤል ጋር ለትማት ነበር የሄደችው። ኦ ማኪ ትመጣለች ናትናኤል ጋር ተጠጊ ስትል ነው በጣም እያናድዷትና ሙድ እያዙባት ያለው። ታዲያ የሶስታቸው አንድ ላይ መግጠም፣ በወሬ መግባባት፣ በሳቅ በፈገግታ ቤቱ መሞላቱ፣ ዳንሱ፣ ዳንኪራው፣ ሁለ ነገሩ፣ ሙሽራዬ፣ የሽምግልና ፕሮግራም ወዘተረፈ ሶስታቸው በአንድ እኩል ሲያወሩና በነገሩ ሁሉ ተግባብተው በቃ የሰርግ ስነ ስርዓቱ እስከሚካሄድ ድረስ በጣም ቸኩያለሁኝ። ከእንግዲህ በኋላ ስለ እሷ ህይወቴ ባዶ ናት ማለት ቀርቶ ወደ ራሴ ሰብስቢያት አለሜና ያለሁ ይላል ናት። ታዲያ ይህንን እየሰማች ማኪ እንዴት አትናደድ? በሆነው ሁሉ ከነሱ ከመጠጋት ይልቅ ወደ መኝታ ክፍል እየገባችን ማልቀሷን አዘውትራለች። ዛሬ እንደ ልማዷ እማዬ ድረሽልኝ፣ ምክንያቱም እነሱ ህብረት ፈጥረው በእኔ ላይ ሙድ ሲይዙ እኔ ግን ብቸኛ ነኝ ትላለች። እውነትም በዛሬው ክፍል በጣም ብቸኛ ናት። ወይዘሮ ሜሮን ብትመጣላት ቢያንስ ሩሯን ትሰማላት ነበረ፣ አሊያም ደግሞ እያለቃቀሰች እንባዋን ታብስላት ነበር። ወይም ደግሞ መርዝ ልውሰድ፣ በቃ ለዚች ዓለምን አስፈላጊ ሴት አይደለውም፣ በናትናኤል ፍቅር እስካልተፈለግኩ ድረስ የሚገባኝ ሰው ነኝ በማለት ከመርዝ ጋር ስትታገል፣ ማኪዌ ለምን ቆም ብለሽ አታስቢም? ወደፊት ምን እንደሚጠብቅሽ አታውቂም። ስለ ፍቅር ስትይ እንዲህ የማይወድሽ ወንድ ጋር ስትታገይ ራስሽን ለማጣት እንዴት ትፈልጊያለሽ? ተይ ልጄ እባክሽን። ደግሞስ እናት አባትሽ በአደራ መልኩ የሰጡኝን ልጄን መልኩ እንዴት ራስሽን ደካማ አድርገሽ አገኝሻለሁ ስላት ይሆናል። ዛሬ ግን ማንም ከጎኗ የለ። ምንም ትበል ምንም አሁን ብቻዋን ከስልኳ ጋር ከምታገል ውጪ አንዳችም ረዳት የላትም። ለዚህ ነው ነገሩ እየተባባሳትና አሁን ላይ እየጨለለች የመጣችው። ሰላምና ናትናኤል ከብዙ ልቅሶ፣ ከብዙ ድባቴ፣ ከብዙ መጨናነቅ በኋላ አሁን ፍቅር በፍቅር ሆነው እንዲህ በደስታ ማሽር እያቀለጡና የፍቅር ሰረሞኒው ተደርጎ ቤቱ ሞቅ ደመቅ ማለቱን ተከትሎ ማኪን ለእብደት የዳረገውና የበለጠ እች ሴት ማናት? እውነት ማናት? ማናት ወደ እሱ ህይወት እየመጣችው ያለች ደጋግማ እየጠየቀችና ስለዚህ ሴት ማንነት እውነት ራሷ ሰላም አሊያስ ደግሞ ሌላ ሰላም የሚለውን ነገር ለማወቅ ይመስላል ስለቱን አንስታ እሷ ላይ ያስፈራራቻት። ሰላም ከስለቱ ጋር ብትታገልም ይህንን እውነት ታወጣለች ብዬ አላስብም። ምክንያቱም እንደሚያስገድላት ታውቃለችና። ሴቷ እነሱ ይንገሩሽ፣ ከዛው ከሰማሽበት ጠይቄ እኔ የማውቀው ነገር የለም ማለቷም የማይቀር ነው። በዚህ ሰዓት ግን ሮዛ ከች በይላለሁ። ምክንያቱም ሮዛ ካልመጣች ምናልባት ልትወጋት ትችላለች፣ አሊያ ደግሞ ናቲ መድረስ አለብን። መቼም ሮዛ አስተዋይ ናትና ናቲ ደርሶ ነገሩ ከመበላሸቱ ይልቅ ሮዛ ብትመጣ የተሻለ ነው ብዬ አስባለሁ። ምክንያቱም ለነገሮች ሁሉ መፍትሄ አታጣም። እናም ቀጣይ ዕጣ ፈንታዋ ማኪ እውነትም በዚህ መልኩ የምትቀጥል ከሆነ ቤታችን ለቀሽ ውጪ ማለታቸው የማይቀር ነው።
በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።